በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት። ዌልቤክ ያገባው ጎል ላይ ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። we were shit እንደተለመደው። ኮንግራ ሁላችሁም የማንቼ ደጋፊዎች ኮንግራ ልላችሁ ፈልጋለሁ። ገና በግማሽ ዓመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? ከፕሪሚየር ሊግ ፉክክር ውጭ ናችሁ። ምን አይነት እድለኛ ናችሁ? ከቶፕ 4 ውጭ ናችሁ። ቶፕ 6 እንደማገቡ አረጋግጣችኋል። ኤፍ ኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ለመውረድ ብቻ ነው የምትጫወቱ ታድላችሁ። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍ ኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁ። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመቻችሁ፣ የአራዳ ልጆች ይመቻችሁ። አንቺ ትርፌ ምንድነው እሹ? እንዴ ምንድነው እሹ? ከሁሉም ቶርናመንት እንደዚህ ወጥተሽ ትችዋለሽ እንዴ? ጥርግርግ ብለሽ እንዴ! አሁን እሺ ምን ላይ ልትወዳደሪ ነው እንዴ? ከሁሉም ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው እንዴ? ምንድነው ኢቢኤስ እንደውን እሱ ላይ ትወዳደሪ ይሁን? ትርፍዬ ምን ይሻልሻል? እኔ እኮ ጨነቀኝ ላንቺ። አሁን አንቺን ነው እኔ ቀጣይ ሳምንት ሲቲን ነጥብ ታስጠለልኛለሽ ብዬ ተስፋ ማደርገው። ትርፌ አንቺ ቅሌታም አይ ትርፌ አለው ማለት ከንቱ ነገር። ደግሞ ደህና ቡድንም እንዳለው ሰው እኮ አሰልጣኙን አባረሩት። እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ። ምን ይባላል? እኔ ትርፌ እኮ ችግር እኮ እግር ኳስ አይደለም መንፈሳዊ ነው። ስለሚሰማኛ ጥቂ ነው መንፈሳዊ ነው ችግሯ። እንውሰዳት ወይ ቁርአን ትሂድ ወይ ጸበልም ትሂድ የጸለይባት በቃ በሆነ መንገድ በእውነት ነው ምናችን። አይዞን የእውነት የትርፌ ጀማ ኮፒ ሊንክ አድርጉ። የእናንተ ቲክቶከሮች ዛሬ ቪዲዮ አይሰሩም ስለሌለ የኔን አካውንት ኮፒ ሊንክ አድርጉ። ተመቷል ቪዲዮ ያልወጣ የሰው 10 ያገባል፣ እኛ በዳሩት እንቃጠላለን። አረ በዳዲ ራስና ጋሪ ማለት የዩናይትድ ደጋፊና ዩናይትድ ማለት ነው። እኔ ድሮ በዩናይትድ ሽንፈት በጣም ነበር ኢንጆይ የማደርገው። አሁን ማለት ነው ላይክ ደግሞ ጨዋታ ለበይ 90 ደቂቃ መሰብሰብ ምን ነው ጸጉሬን እጂ በተሰራው ኤዲያ በሜዳችሁ ማንም ሰው እየመጣ ነው እንደሚለጥፋችሁ ንጉሳውያን የከሸፋችሁ ንጉሳውያን ኤዲያ አልተኛም እንዴ? እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የእምቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው ይውል በዓል እሑድ እየጠበቀ ልጥፍ ረግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተወራችኋል። ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው እየተጫወታችሁ ያላችሁት። እሱ ላይ የምናያችሁ Another one.
ከሌላ ቶርናመንት እርሊ ተሰናብተሻል። ቢያንስ this time ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም ገና ካሁኑ ከሁሉም ነገር ተሰናብተሻል። ለጤንነት ነው የምትጮች ካሁን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኛል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል፣ ፋውልም ይችላል፣ ፋስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቅለ መናገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ ላይ ግን ምን ጨመረባችሁ? ላለመውረድ መጫወት ነው። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። ብራይተን ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ ነው። ድሮ ዩናይትድ ምንም እንደማይበላ የዛሬው ጨዋታ አረጋግጧል። እኔ ፒዛ እየበላው ነው። ዩናይትድ ፒዛ ራሱ የሚበላ አይመስለኝም። ማንቸስተር ዩናይትድ በኤፍኤ ካፕ 3ኛ ዙር በብራይተን የ2-1 ሽንፈት ገጥሞት ከውድድሩ ተሰናብቷል። እንግዲህ በዚህ ጨዋታ ላይ ዩናይትዶች በጣም ደካማ ፐርፎርማንስ ነበራቸው ያለምንም ጥያቄ ማለት ነው። ዲያጎ ዳሎት ኢቭን ማቲያስ ኩኛ ምን ሲያደርግ እንደነበር በደንብ ጥያቄ የሚያስነሳ አይነት ፐርፎርማንስ ነበራቸው። እንግዲህ በብራይተን በኩል ግሩዳ እንዲሁም ደግሞ ዊልቤክ አከታትለው 2 ጎሎችን 12ኛውና 64ኛው ደቂቃ ላይ አስቆጥረው 2-0 መምራት ችሎ ነበር። ያው የመጀመሪያውን ጎል ካስቆጠሩ በኋላ ብራይተኖች ሞር መከላከልን ፎከስ አድርገው በካውንተር አታክ ለማጥቃት ነበር ጥረት ሲያደርጉ የነበረው። ያ ደግሞ በጣም ተሳክተላቸው ነበረ። በዩናይትድ በኩል 85ኛው ደቂቃ ላይ ከቅያሪዎች በኋላ ቤንጃሚን ሴስኮ እንግዲህ ጎል አስቆጥሮ ዩናይትድን 2-1 በማድረግ ወደ ጨዋታው ለመመለስ ተቃርቦ ነበረ። ነገር ግን በቂ አልነበረም። ውጤቱም እንግዲህ 2-1 ተጠናቅቆ ማንቸስተር ዩናይትድ ከውድድሩ ተሰናብቷል ማለት ነው። በዚህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ምንም አይነት ዋንጫ እንደማያገኝ ተረጋግጧል። ከካራባኦ ካፕ ተሰናብቷል። በምንም አይነት የአውሮፓ ውድድር አይሳተፍም። በፕሪሚየር ሊጉም እንደምታዩት ነው ማለት ነው። በዚህ ጨዋታ ላይ ተቀይሮ የገባው የ18 ዓመቱ ወጣቱ የካሪንግተን ምሩቅ የሆነው ሼይ ሌሲም እንግዲህ በ2 ቢጫ ካርድ በቀይ ካርድ 9ኛው ደቂቃ ላይ ከሜዳ ተሰናብቶ ነበረ። ለሱ በጣም አሳዛኝ ይመስለኛል። ከዚህ ጨዋታ ጥሩ ነገር ብዬ ላነሳ የምችለው ሴስኮ አሁንም በጎል ማስቆጠሩ መቀጠሉ ካልሆነ በስተቀር ዩናይትድ ፖዚቲቭ የሚባል አይነት እንቅስቃሴ ሲያስመልክተን አልነበረም። ብራይተኖች ለዛውም እነ ቫኒከን እነ ሉዊስ ዴንክ የመሳሰሉ ተጫዋቾችን ቤንች ላይ አድርገው ነበር ይህንን ጨዋታ የጀመሩት ማለት ኢቭን ግብ ጠባቂያቸውን ቨርብሬገን ሳይቀር ማለት ነው። በዛ ላይ ደግሞ ኦልትራፎርድ ላይ መጥተው ነበር ማንቸስተር ዩናይትድን የገጠሙት ማለት ነው። ዩናይትድ ከቅርብ ዓመታት ወዲህ እንደ ብራይተን አይነት ቡድኖች ምን ያህል እንደሚፈትኑት እየተመለከትን እንገኛለን። ኦልትራፎርድ ላይ እየመጡ ድል ማድረግም ቀላል አድርገውት እየተመለከትን ነው የምንገኘው። ዳኒ ዌልቤክም የቀድሞ ክለቡ ማንቸስተር ዩናይትድ ላይ ጎል ማስቆጠር እንደሚቀናው አስመልክቶናል። ለማንኛውም ብራይተን ማንቸስተር ዩናይትድን ከኤፍኤ ካፕ 3ኛ ዙር በማሰናበት ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ስለዚህ ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱ በመጫን ፈጣን አዳዲስ ሆኖ ኳስ የመሪዎቹ ማግኘት ይችላል። አካፋና ዶማ ፈዩማ አለ። እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁ ይፈታችኋል። ካልደበራችሁ ነው የነበረኝ ነገራችሁ። ምንም ካልመሰላችሁ አልጮህም። እኔ ምን አገባኝ ደንቆሮውላ። ምንም የተለየ የሚወራ ነገር የለውም። ብራይተን 2-1 አሸንፎ ኦልትራፎርድ ላይ ከኤፍኤ ካፕ አሰናብቶናል። ይመቻችሁ። የሚያበሳጭ ሽንፈት ፋሚሊ 2-1 ሽንፈት ቀምሰናል። ግን የማይገባ ሽንፈት። እረሄ ልጅ ሰዎች እንደ ቦታ እያያዙ ሃላንድ እኮ እንደሱ አይዝም እኮ ሰዎች። የዛሬው ሽንፈት ተጠያቂ እኮ እሱ ነው። በቃ እነዛን ያገኛቸውን ኳሶች በቃ ብንጠቀም እናሸንፍ ነበር። በቃ ተለመደ። በእርግጥ ግን ፍሌቸር የሚገርም ቡድን የሰራው የሚገርም ቡድን በቃ በሁለት ጨዋታ ነው ግን በቃ ደፋር ያጠቃል። ትንሽ ፋይናል ሰርድ ላይ በቃ አጨራረስ ላይ ችግር አለብን እንጂ ዛሬ ውጤቱ ነው እንጂ የሚያስከፋው ሽንፈቱ ነው የሚያስከፋው እንጂ ፐርፎርማንሱ ያን ያህል አስከፋይ አልነበረም። ቀጣይ ደርቢ ጨዋታ ነው ያለብን። ልጆቹ በእርግጥ ይመለሳሉ። አሰልጣኙም ሹመት ሊኖር ይችላል። ፈላዋ ደግሞ ተቀይራ ገብታ በሁለት ቢጫ በቀይ ወጣች። ያው ሽንፈቱ ላይ ቀር እሷ በቀይ መውጣቱ ትንሽ ልጅ ስለሆነች ላትቋቋም ትችላለች እና በጣም እያለቀሰች ነበር ስትወጣ የነበረው እና ትንሽ እሷ የሆነ ድብርት ውስጥ ልገባ ትችላለች። አሪፍ ተስፋ ነው ስታሳይ የነበረው ግን ሽንፈቱ አይገባም ነበር። ያው ዩናይትድ ፋሚሊ በርታ በሉ። ሽንፈቱ ያው ጥሩ የለውም ግን ፐርፎርማንሱ በጣም አሪፍ ነበር። ለማንኛውም አብሽሩ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ